ሰላም ጤና ይስጥልኝ። ዛሬ በማህበራዊ ሚዲያ ለመነጋገር በሆኑት አብርሽ እና በኤፍሬም መካከል ስላለው ውጥረት አዲስ መረጃ ይዘንላችሁ ቀርበናል። አብርሽ በመጨረሻም ለኤፍሬም ግልጽና ጠንከር ያለ ማስጠንቀቂያ ሰጥቷል። እሱንም አብረን የምናይ ይሆናል። አብርሃም በንግግሩ ላይ ስለኔና ስለ ሄርሜላ ምንም ነገር አያገባም፣ በኔና በሄርሜላ መሃል ማንም ሰው ጣልቃ መግባት አይችልም ብሏል። አዎ አውቃለሁ ሄርሜላ እብድ ናት፣ ግን እኔ ከሄርሜላ ጋር ነው መኖር የምችለው ብሎ ተናግሯል ለኤፍሬም ማለት ነው። እውነት ነው ያለው። በጣም እብድ ናት ማለት ነው ሄርሜላ። እውነት በጣም እብድ ናት። ሩታችን ኑሪልን ማለት እንፈልጋለን። እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም ወደ ሀገራችሁ ይመልሳችሁ፣ እንዲሁም ሀገር ውስጥ ያላችሁ ደግሞ በሰላም በጤና ያኑራችሁ ማለት እፈልጋለሁ። እንግዲህ እናንተ ምን ትላላችሁ በዚህ ጉዳይ ላይ? ያው ኤፍሬም እውነቱን የተናገረው በጣም ነው ሄርሜላ የምታስጠላው ማለት ነው። እውነት ለመናገር ከሆነ በጣም ነው የደበረችን ሄርሜላ እና ኤፍሬም ትክክለኛ ነገር ነው በዚህ ጉዳይ ላይ ተናገረው። ግን አብርሽ አያገባውም ማለት ነው። ለስሙ ግን ታላቅ እሱ ነው። ያው በእድሜ አይደለም በጭንቅላት አበሳሳል ነው እንጂ በእድሜ አይደለም ማለት ነው። ቢገባ ከሩታ ጋር መሆን ነበረበት። እናንተ ምን ትላላችሁ? ኮሜንት ላይ አስተያየታችሁን ጻፉልኝ።